ሰላም ጤና ይስጥልኝ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የድር ድራማ ተከታታዮች እንዴት ቆያችሁ? እንግዲህ አሁን ላይ ስለ ባሮክ ቤተሰብ እየተጨነቀ ነው ማለት ነው። ምክንያቱም ባሮክን እንግዲህ የባሮክ እናት ገና ቆንጆ ገና ወጣት ነው፣ ገና ልጅ ነው፣ ገና ነው ያለች እንግዲህ ለአምነን አያት ትነግራታለች ማለት ነው። የአምነን አያት ግን ለአንቺ ለእናቱ ነው እንጂ ህፃን የሆነው እሱ ግን ከአምነን በላይ ሀረፍትና የሚሰማው ጠንካራ ልጅ ነው፣ ጎበዝ ነው። ስለዚህ አትጨነቂ ትላታለች ማለት ነው። እንግዲህ ወንድ ልጅም በልጅነቱ ነው ሀላፊና መሰማት ያለበትና ብዙ ነገሮችን መማር ያለበት ትላታለች ማለት ነው። እንግዲህ በዚህ ዘመን በአሁን ጊዜ ወጣቶች እንግዲህ ሰርተው ለመለወጥ ወይም ሰርተው ለማደግ አላማ የላቸውም። ሰርተው ለመለወጥ የአሁን ጊዜ ወጣቶች ሰርተው ለመለወጥ እንደማያስቡና አላማ እንደሌላቸው፣ ነገር ግን ባሩኬ ሊለወጥ እንደሚችለው ጥሩ ሰው እንደሆነም እንዲህ እያለች እንግዲህ ለእናቷ ተስፋ ትሰጣለች ማለት ነው። እንግዲህ ከዚህ ላይ ደግሞ ሜርሲና እናት ዛራ እንግዲህ እዚህ ላይ እየተጨቃጨቁ ነው። ሜርሲ መረበሽ ጀምራለች ማለት ነው። እንግዲህ እናት ዛራም እንግዲህ ለምን አተኝም ስራዬን አልሰራበትም ለምንድን ነው ትላታለች ማለት ነው። እንግዲህ ሜርሲም አንቺ ግን ለምን ብለሽ ነው እንደዚህ የምትሆኚው? ለምን ቦታሽን የማታውቂው? ለምንድን ነው ኩችን ነው የምትይው? ስለዚህ እኔ ዝቅ ብለሽ መታየት ነው ያለብሽ በማለት እንግዲህ እያንገረገረቻት ነው ማለት ነው። እንግዲህ እናት ዛራ የምትናገር ሰው አይደለችም። ሜርሲ ግን በብዙ ተንኮሏ የምትታወቅ ሰው ናት ማለት ነው። እንግዲህ በዚህም መሀል እንግዲህ እናት ዛራ አንቺ ከምንም ፊት ጥሩ ጥሩ ትመስያለሽ፣ ነገር ግን ዘወር ብለሽ ግን እኛን መረበሽ ነው ስራሽ። ግን ለምንድን ነው በአንዴ እንዲህ ጨዋ እንዲህ መጥፎ የምትሆኚው ለምንድን ነው ትላታለች ማለት ነው። እንግዲህ ሜርሲም እናንተን ለመፈተን ብዬ ነው ከባለቤቴ ፊት ጥሩ ጥሩ የምመስለው ትላታለች ማለት ነው። እንግዲህ በዚህ መሀል እናንተን እየፈተንኳችሁ ነው ትላታለች። እንግዲህ እናት ዛራም ፈትነሽን ከ10 ስንት አመጣን በማለት እንግዲህ ትቀልድባትና ትስቅባታለች ማለት ነው። እንግዲህ ሜርሲን በመናደድ ሌላ እናት ዛራን መሳደብ ትጀምራለች ማለት ነው። እንግዲህ በዚህ መሀልም እኔና ባለቤቴ አውቀን ነው ብዙ ድራማ የምንሰራው፣ እናንተ ግን አውቀን መስሏችሁ ብዙ ነገር አስባችሁ እና አቅዳችሁ ነበረ በማለት እንግዲህ ሌላ ነገር መናገር ትጀምራለች ማለት ነው። በዚህ መሀል እንግዲህ ጀሪ ሜርሲ እንግዲህ ወዳጅና ጠላቴን አውቄበታለሁኝ በማለት እንግዲህ እናት ዛራን እንግዲህ የማይባል ቃላት እየተናገረቻት ነው ማለት ነው። እንግዲህ በዚህ መሀል እዚህ ላይ ደግሞ አምነን እየተጨነቀና እየተበሳጨ ነው ማለት ነው። ምክንያቱም በሌላ አካውንት ያን የድሮ የመጥፎ ድርጊት ቪዲዮ ተልኮለታል ማለት ነው በማይታወቅ አካውንት። ያንንም ማን ነው የላከልኝ፣ ማን ነው ሊያስፈራራኝ እየሞከረ ያለው በማለት እየተጨነቀ ነው ማለት ነው። እንግዲህ እየተጨነቀ ባለበትም ምክንያት ድንገት ስልኩ ይደወልና ማንሳት ይጀምራል ማለት ነው። ስልኩንም አንስቶ እንግዲህ ማዳመጥ ሲጀምር የደወለችለት ግን ያቺ ቪዲዮ የላከችለት ነው እና መቼም እንደምንገናኝ እንግዲህ ተስፋ አለኝ፣ ይህ ቪዲዮንም ወደዋል፣ በስማርትፎን ነው የተቀረጸው በማለት እንግዲህ ማንገራገር ትጀምራለች። አምነንም እንግዲህ ለምን አተኝም ግን ከኔ ውጭ ሌላ ህይወት የለሽም ወይ? ከህይወቴ ውጭ ብሎ መበሳጨት ይነግራታል ማለት ነው። መበሳጨት እሷም ደግሞ እንዲህ በቀላሉ እንደማይላዩና ከሰዓቶችም በኋላ በተለያዩ ሶሻል ሚዲያዎችም እንደምትለቀው ቪዲዮውን እንዲሁም ደግሞ እሱ የመጀመሪያ ኮመንተሯ አስተያየት ሰጫ እንደሚሆን እንግዲህ በማሾፍ ትነግረዋለች ማለት ነው። እሱ እንግዲህ ማድረግ የምትፈልገውን ነገር እንድታረግ ነው እየነገራት ያለው። እኔ ምንም ችግር የለብኝም የምትፈልጊውን ነገር አድርጊ ይላታል ማለት ነው። እሷም እንግዲህ እያስፈራራች ያለችው ሰው አንድ የድርጅት ባለቤት፣ አንድ ድርጅት የሚያስተዳድር ሰው አምነን እንግዲህ ባለ ድርጅት ነው
አንድ የድርጅት የሚያንቀሳቅስ የድርጅት ባለሀብት የሆነ ሰው እንግዲህ አንድን ሰው ሲጎዳ ማየት ይሄ በጣም ከባድ ነው። ስለዚህ ከፈቀርክ ችግር የለም እለቀዋለሁ ትለዋለች ማለት ነው። እንግዲህ አስፈራርታ ሌላ ነገር መጠቀም ነው የፈለገችው ማለት ነው። እንግዲህ እንዳልሽላት እና እሱም ስልኩን እንዲሁም ደግሞ ይቅርታ ጠይቀኝ ትለዋለች ብላ እንግዲህ ስልኩን ትዘጋበታለች። እሱም ደግሞ ስልኩ ከተዘጋ በኋላ እኔ የአንቺ መቀለጃ ልሆን አልችልም፣ ይቅርታም አልጠየቅሽም፣ ከፈለግሽም ልቀቂው በማለት እንግዲህ እንድትለቀው ይወስናል ማለት ነው። አምነን እውነት ለመናገር አብሮ ጥሩ ናቸው ብሎ ወይም ደግሞ ይለወጣሉ፣ ይሰራሉ፣ ይጠቀማሉ ብሎ ባስጠጋቸው ሰዎች ነው እንደዚህ ህይወቱ ምስቅልቅል እያለበት ያለ ማለት ነው። እንግዲህ እዚህ ላይ ደግሞ ሞርዚና እና ሜርሲ ድንገት ይገናኛሉ ማለት ነው። እንግዲህ ሜርሲም እንግዲህ እኔና ባሌ ተመካክረን ድራማ እየሰራን ነበረ በማለት እንግዲህ እናንተ ግን ከባሌ ፊት አስባችሁ ሌላ ነገር ፈጥራችሁ እኔ ልታሸማቅቁ ነበረ፣ ግን እኔና ባሌ ሙድ ይዘንባችሁ ነበር ትላታለች ማለት ነው። እንግዲህ ሞርዚናም ብለሽ ደግሞ እንደዚህ አይነት ነገር አመጣሽ ወይ ድራማ ማለት ጀመርሽ ወይ በማለት እንግዲህ ጥቃታለች ማለት ነው። እንግዲህ ሜርሲም እንግዲህ እሷ የምትመጣበት ነገር እንደማይታወቅ እንዲሁም ደግሞ ሁሌም አዳዲስ ነገር እንደምታመጣና ቤት እንደምትበጠብጥም ትነግራታለች ማለት ነው። እንግዲህ በዚህ መሀል ሜርሲም ከአሁን በኋላ ስነ ስርዓታችሁን መያዝ እንዳለባችሁ ልነግራችሁ ፈልጋለሁ በማለት እንግዲህ ሌላ የቤት ህግና ደንብ በማውጣት እንግዲህ ልታስጠነቅቃት ትሞክራለች። ሞርዚናም እንግዲህ አንቺ እኛን ስነ ስርዓት አታስይዥንም፣ እንዲሁም ደግሞ አንቺ ስነ ስርዓት ብታቂ ባልሽን በማክበርና በመፍራት ስነ ስርዓት ትይዥ ነበረ፣ ግን አንቺ ስነ ስርዓት እምትይዥ ሰውም አይደለሽም በማለት እንግዲህ ሞርዚናም ትመልስላታለች ማለት ነው። እንግዲህ ሜርሲም ሞርዚናን አንቺ እንግዲህ ትዳር ከተውሽ ብዙ ጊዜ ስለሆነ የባል ክብር አይገባሽም፣ እኔ ግን ባሌን አከብረዋለሁ በማለት እንግዲህ ሌላ የማይባል ነገር ማለት ትጀምራለች ማለት ነው። እንግዲህ የሜርሲ ክፋት ከልክ በላይ ነው። አሁንም ሌላ ብጥበጣ ነው እየጀመረች ያለችው ማለት ነው። እንግዲህ ሞርዚናም አንቺ የባል ክብር አንቺ ስለ ክብር ማውራት አይገባሽም፣ ምክንያቱም አንቺ ክብር አታውቂም ብለታለች ማለት ነው። እንግዲህ ተወዳጆች ቪዲዮውን አይታችሁ ሲጨርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩ። እንግዲህ ቪዲዮ ሲለቀቅ እንዲደርሳችሁ ላይክ አድርጉ፣ ሼርም አድርጉ።